ሰላም ሰላም ወዶች እንዴት ናችሁ? ዛሬም የየካቲት 6 2018 ዓ.ም ወርቅ በጥሬው እንዲሁም ደግሞ በአሜሪካ ዶላር በኢትዮጵያ በስንት እየተሸጠ ውሏል የሚለውን መረጃ ይዘንላችሁ መጥተናል። እንደተለመደው ሁሉንም ካራት የምነግራችሁ ነው የሚሆነው። እንግዲህ እጅግ በጣም ወሳኝ መረጃ መሆኑ ይታወቃል። በተለይ ደግሞ ወርቅ ለመግዛትም ሆነ ለመሸጥ የምታስቡ ከሆነ እንደዚህ አይነት መረጃዎች በጣም ወሳኞች ናቸው። ሁሉንም የማሳያችሁ ይሆናል። እስከ መጨረሻው ድረስ አብራችሁ መከታተል እንዳትረሱ። በተለይ ደግሞ በጣም ተወዳጅነት ያላቸው የ21 ካራት፣ የ18 ካራት እንዲሁም ደግሞ የ14 ካራት ዋጋዎች እንግዲህ የተወሰነ መሻሻል የተደረገባቸው አሉ። ከትላንት ተመሳሳይ ቀን ጋር ሲነጻጸር በምን ያህል ተሻሽሏል፣ ጨምሯል ወይስ ቀንሷል የሚለውን የምንመለከት ይሆናል። ታዲያ ቪዲዮውን ስትጀምሩ በላይክ መጀመራችሁን እርግጠኛ ሆኑ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በዚህ አጋጣሚ ግብዣችንን እናስተላልፋለን። የምንጀምረው ከ14 ካራት ነው። 14 ካራት እንግዲህ ትናንትና ታስታውሱ ከሆነ በ14883 ከ95 እየተሸጠ ነበረ። ዛሬ የካቲት 6 2018 ደግሞ እየተሸጠ የነበረው ወይም ደግሞ ያለው በአሁኑ ሰዓት ላይ የከረንት ዋጋው እንደሚያመለክተው ከሆነ 14725 እየተሸጠ ይገኛል። እንግዲህ ከትላንት ተመሳሳይ ቀን ጋር ስናነጻጽረው የ14 ካራት ዋጋ ወርቅ በጥሬው ማለት ነው የ150 ምናምን ብር አካባቢ ቅናሽ አሳይቷል ማለት ነው። ዛሬ ታውቃላችሁ መቼም አርብ ነው። ከሌሎች ቀናቶች በተለየ አርብ ዕለት ሳምንቱ ላይ ከተስተዋሉት ዋጋዎች ትንሽ ወረድ የሚልበት እንደሆነ ይታወቃል። ከዛ አንጻር እቺ ብቻ መቀነሱ ትንሽ ቅር የሚያሰኝ ይመስለኛል ለብዙዎቻችሁ። ምክንያቱም በዋናነት ደግሞ ለመግዛት ለምታስቡት ማለት ነው። ለመሸጥ ለምታስቡት ግን ያው ለመሸጥ ለምታስቡት ያው ዋጋው ቀንሶባቸዋል። ለመግዛት ለምታስቡት ግን አሪፍ ይመስለኛል ከትናንት ተመሳሳይ ቀን ጋር ስናነጻጽረው ማለት ነው። በመቀጠል የ15 ካራቱ ስንመለከት በጥሬው ዛሬ ላይ 15 ካራቱ የሚሸጠው 15777 ከ74 ወይም ደግሞ በአሜሪካ ዶላር በ101 ከ75 ነው። በትላንት ተመሳሳይ ቀን 15 ካራቱ 15946 ነበር። ይሄ ዛሬም የተወሰነ ቅናሽ እንዳሳየ ያመለክታል ማለት ነው። በመቀጠል የምንመለከተው ደግሞ የ16 ካራቱ ነው። 16 ካራቱ ውስጥ በስንት እየተሸጠ ይገኛል ካላችሁኝ የዛሬው መረጃ እንደሚያመለክተው 16 ካራት የጥሬ ወርቅ 1 ግራም መሸጫ 16829 ከ58 ወይም ደግሞ በአሜሪካ ዶላር በ108 ከ54 እየተሸጠ ይገኛል። ትናንት ተመሳሳይ ቀን ጋር ስናነጻጽሩ 16 ካራቱ በ17010 ብር እየተሸጠ እንደነበረ የማይረሳ ነው። ቀጥሎ የምንመለከተው የ17 ካራቱ ሲሆን 17 ካራቱ ዛሬ ላይ የካቲት 6 2018 ዕለተ አርብ ላይ 1 ግራም በጥሬው 17881 ከ43 አድርጎ ብሔራዊ ባንክ እንደሚገዛ አስቀምጦታል። መግዣው ዋጋው እንዲሁም መሸጫው ዋጋው ይህን ይመስላል። በአሜሪካ ዶላር ደግሞ በ115 ከ32 ነው። በመቀጠል የምነግራችሁ ደግሞ የ18 ካራቱ የጥሬ ወርቅ ዋጋ ኦፊሻል በሆነ መንገድ ዛሬ በስንት እየተሸጠ እንደሚገኝ ነግራችኋለሁ። ከዛ በፊት ግን ስለነዚህ ስለምነግራችሁ የወርቅ ካራቶች ባህሪያት ልዩነትን የምትፈልጉ ከሆነ የተሰሩ ቻናል ውስጥ ቪዲዮዎች አሉ። ስለ እያንዳንዱ ካራት ምን አይነት ባህሪ ያላቸው፣ ምን አይነት የወርቅ ጥራት አላቸው የሚለውን መረጃ እንግዲህ በዚህ ቪዲዮ ዲስክሪፕሽን ላይ ማስቀምጥላችኋለሁ። ስለነዛ ወርቅ ካራት የምትፈልጉት መረጃ ካለ ማግኘት ትችላላችሁ። በተጨማሪም ደግሞ እንድሰራላችሁ የምትፈልጉት መረጃ ከወርቅ ጋር በተያያዘ የምትፈልጉት ካለ እሱንም ልሰራላችሁ ይችላለሁ። ስለዚህ ኮመንት መስጫው ላይ ሀሳብ አስተያየታችሁን ጻፉልን። የ18 ካራት 1 ግራም ወርቅ ዛሬ በጥሬው በ15933 ከ28 እየተሸጠ ይገኛል። በአሜሪካ ዶላር ደግሞ በ122 ከ11 ማለት ነው። እየተከታተላችሁ ያላችሁ ተመልካች አድማጮቻችን የዛሬን የካቲት 6 ዕለት አርብ የ2018 ዓ.ም አፕሊኬብል የሆነውን የ02 የ13 የፌብራሪ ማለት ነው የፌብራሪ 13 2026 ማለት ነው። እሱን እየተከታተላችሁ ነው የምትገኙት። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ታዲያ
ላይክ ማድረጉን እንዲሁም ቤተሰብ መሆን አትርሱ። በመከተል ማሳያችሁ ሌሎች ካራቶችም አሉ። 19 ካራት፣ 20 ካራት፣ 21 ካራት፣ 22፣ 23፣ 24 እያለን እስከ 24 ካራት ያለውን ዋጋ የምንመለከት ይሆናል። በመቀጠል የምንመለከተው የ19 ካራቱ ስንት ገባ የሚለው ነው የሚሆነው። 19 ካራቱ ዛሬ ላይ በ19985 ኦልሞስት 2000 ሊገባ እንግዲህ 15 ብር ብቻ ማነው 20 ሺህ ሊገባ 15 ብር ብቻ ነው የቀረው። ይህም ከፍተኛ የሆነ ጭማሪ ነው ከቀደም ካሉት ቀናቶች ጋር። ከትናንት ጋር ሲነጻጸር ደግሞ በስንት ብር ቀንሷል 19 ካራቱ ካላችሁኝ፣ ትላንትና 20199 ነበር። ዛሬ እንግዲህ 19985 ነው። የ210 ብር አካባቢ 12 ብር አካባቢ ቅናሽን አሳይቷል ከትላንት ተመሳሳይ ቀን ጋር ሲነጻጸር ማለት ነው። በመቀጠል የምንመለከቱ ደግሞ የ20 ካራቱን ሲሆን 20 ካራት 1 ግራም ወርቅ ዛሬ ላይ በ21036 ከ98 ይሸጣል። በአሜሪካ ዶላር በ135 ከ67 መሆኑ ነው። ይህም እንግዲህ ከትላንት ቀን ጋር ስናነጻጽረው 20 ካራት እየተሸጠ የነበረ ትላንት 21262 ነው። በ200 ብር ይህም እንግዲህ ቅናሽን አሳይቷል ማለት ነው። በመቀጠል የማሳያችሁ የ21 ካራቱ ዋጋ በስንት በመሸጥ ላይ ይገኛል የሚለው መረጃ አስመልክታችኋለሁ። 21 ካራቱ ዛሬ ላይ እየተሸጠ የሚገኘው በ22088 ከ83 በሆነ የጥሬ ወርቅ ዋጋ ወይም ደግሞ በአሜሪካ ዶላር በ142 ከ45 ነው እየተሸጠ የሚገኘው። ትናንትና 21 ካራቱ 22325 በመሸጥ ላይ ነበረ። ይህም እንግዲህ የ250 ምናምን ብር ቅናሽ እንዳለው መረዳት ይቻላል ማለት ነው። የተወሰነ እንደነገርኳችሁ ትላንትና ከነገርኳችሁ መረጃ የዛሬ የሚለየው በሁሉም ካራቶች ከ200 እስከ 300 ብር ቅናሽ ተደርጎበታል። ያ ነው ልዩነቱ እንጂ የትላንትና መረጃ ብዙ እንትን አይደለም። ከትላንትናው ወዲያ ያለው ዋጋ ደግሞ ታስተውሉ ከሆነ ጭማሪው የትላንትናው ጭማሪ ከትላንት ወዲያ ከነበረው ጋር ከፍተኛ ነበር። ከዚህም በበለጠ ዋጋ ነበር የጨመረው። ነገር ግን ዛሬ ላይ ደግሞ ዕለተ ዓርብ ላይ የቀነሰው ደግሞ ከዚህ ባነሰ ዋጋ ነውና ያንን ይመስላል መረጃው ማለት ነው። በመቀጠል ማሳየቱ የ22 ካራቱ ስንት ገባ የሚለው መረጃ ነግራችኋለሁ። 22 ካራቱ 23140 ከ68 እየተሸጠ ይገኛል በጥሬው። በአሜሪካ ዶላር ደግሞ በ149 ከ24 ነው እየተሸጠ የሚገኘው ማለት ነው። ቀጥሎ የማሳያችሁ እንግዲህ ብዙ ጊዜ ለኢንቨስትመንት ምርጫችን ያልሆነው የሆነው እንዲሁም ለልብሶች ለመልበስ ለጌጣጌጥ ምርጫችን ያልሆነው የ23 ካራት እና የ24 ካራትን ቀጥዬ እነግራችኋለሁ። እነሱም የልዩነታቸው የ200 እና የ300 ብር አካባቢ እንዲሁ ዝቅ ብለው ከትላንት ተመሳሳይ ቀን ጋር ሲነጻጸር ዛሬ ላይ እየተሸጡ ይገኛሉ። በስንት ካላችሁ 23 ካራቱ 24192 ከ53 ሲሆን በአሜሪካ ዶላር ደግሞ በ156 ከ02 ነው። የ24 ካራቱ ደግሞ 25244 ከ38 እየተሸጠ ይገኛል። በአሜሪካ ዶላር ደግሞ 162 ከ80። ትላንትና ታስታውሱ ከሆነ በአሜሪካ ዶላር 24 ካራቱ 164 ከ35 ነበረ። በ2 $2 አካባቢ ዝቅ ብሏል ማለት ነው። በኢትዮጵያ ብር ደግሞ ዛሬ ላይ 25244 ነው እየተሸጠ የሚገኘው። ትላንትና 25515 ነበር። ይህም እንግዲህ የ280 ምናምን ብር አካባቢ ቅናሽ አለው ማለት ነው። ምክንያቱም አርባ እያስተዋላችሁ እንደሆነ የተወሰነ ከሌሎች ቀናቶች ጋር ሲነጻጸር ትንሽ ረገብ የሚልበት ቀን ነው ማለት ነው። ለዛሬ ያዝኩላችሁ የውጭ የሀገር ውስጥ የወርቅ ዋጋ የሰማችሁትን ይመስል ነበር። በሌላ ቪዲዮ እንገናኛለን። እስከዛ በያላችሁበት ላይክ በማድረግ እንዲሁም ሰብስክራይብ በማድረግ ቆዩ። ሰላም።